የሲኦል እሳቱን ስቃዩን እያየች ለፍጥረታቱ አሁን አብዛኞቻችን ረፈድ ብለን የገባ ነው እንደምነግራችሁ አይደለም። አሁን እናንተ አንደኛ እኔ የምናገረውን ራሱ ጨርሳችሁ ትይዙታላችሁ አትይዙትም እግዚአብሔር ያውቀዋል። ያም ሆኖ ግን እኔ የምናገረው ነገር ራሱ ስለ ቅዳሴው ልልና ማስረዳት አይችልም። በመናስቀድስበት ጊዜ ምዕመናን እንድታውቁት የሚያስፈልገው ቅዳሴ በገባን ጊዜ ካህኑ ለገባሬ ሰናይ የተሰየመው ካህን የቀደሰው ካህን የሚያቀድሰው የሚያቆርበን ካህን ክርስቶስ አምላክነ ዘበአማን ተበይማንከ ወባርክ ረድኤከ ወቀድስ ባይልከ ዋጽነ በመንፈስከ ዝንቱ ህብስት ይኩን ለስርየተ ኃጢአት ማበ እግዚአብሔር አብ አሜን ይላል። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በኃይልህ በስልጣንህ በጌትነትህ ይህንን ህብስት ባርከው፣ ይህንን ጽዋ ባርከው። ይሄ ያንተ ቅዱስ ሥጋና ያንተ ክቡር ደም እንዲሆን ለውጠው። እኔ አመድና ትቢያ ነኝ፣ እኔ እሳት ነኝ፣ እኔ አመድ ነኝ። ህብስቱን ለውጠህ ያንተ ሥጋ አድርገህ የምትሰጥ፣ ወይኑን ለውጠህ ያንተ ደም አድርገህ የምትሰጥ አንተ ነህና አንተ ባርከው፣ አንተ ቀድሰው፣ አንተ ለውጠው ይላል። ስለዚህ አስተውሉ። ካህኑ ቡሩክ እግዚአብሔር አባዜ ሁሉ ዓለም አምላክነ ሲል ሊቀ ካህናት ኢየሱስ ክርስቶስ ይባርካል ተገኝቶ። በዚህ መቅደስ ስናስቀድስ ልብሰ ተክህኖ ለብሰው የሚያስቀድሱ ካህናት፣ ልብሰ ተክህኖ ለብሰው ወዲያ ወዲህ የሚያገለግሉ ዲያቆናትን መመልከት የለብንም። ከነሱ ጋር ኢየሱስ ክርስቶስ ካህኑ ሲባርክ ይባርካል። የሚለውጠው የሚቀድሰው የሚያከብረው እሱ ነው። ኢየሱስ ክርስቶስ በተገኘበት መቅደስ ማስቀደስ እንዴት ያለ ክብር ነው! ራሱ መድኃኔዓለም ይገኛል። አሁን ልብሱ ካህናት ልብሰ ተክህኖ ለብሰው ሲገቡ መጀመሪያ ከቅዳሴ በፊት ያረዘመውን ያላጠረውን ለብሰው መርጠው ይልበሱ። ከለበሱ በኋላ አያውልቁት ይላል። ልብሱ የኢየሱስ ክርስቶስ ከድንግል ማርያም የለበሰው የሥጋው ምሳሌ ነው። አሁን አባቶቻችን የለበሱት ልብሰ ተክህኖ የክርስቶስ የሥጋው ምሳሌ ነው። ካህኑ ራሱ የአካላዊ ቃል ምሳሌ ነው። ሥጋውን ደሙን ተቀበሉ አቀብሎ እስከሚፈጽም ድረስ ልብሰ ተክህኖውን አያውልቀው ይላል። ለምን? ኢየሱስ ክርስቶስ ከተዋሕዶ በኋላ ሥጋው ከመለኮቱ አልተለየምና የዚያ ምሳሌ ስለሆነ አንድ ሰው ቅዳሴ ከገባ በኋላ ዲያቆንም ቢሆን ቄስም ቢሆን ልብሱን ራሱ ምዕመናን መንካት አይችሉም። ለምን? የክርስቶስ መለኮት የተዋህደው የሥጋው ምሳሌ ስለሆነ በኋላ ዙረዋት ነው የኃጢአታችን ግንብ አፍርሰው ሥጋውን ደሙን አቀብለው በዚያ ጊዜ ተመልከቱ። መጀመሪያ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን ስንመሰክር ሥላሴ በአንድነት በሦስትነት ይገኛል። ኢየሱስ ክርስቶስ በሊቀ ካህናትነት ቅዱስ ሥጋውን ክቡር ደሙን ይለውጣል። ኋላ ተመልከቱ የወርድ መንፈስ ቅዱስ እንደተባለ ሀበነ ንበር በዚያ ከመንፈስ ቅዱስ በተባለ ጊዜ መንፈስ ቅዱስ ህብስቱን ለውጦ ወይኑን ወደ ደም ለውጦ ረቦ ክንፎቹን ጋርዶ ይታያል። ሀበነ ንበር በዚያ ከመንፈስ ቅዱስ ባለ ጊዜ ካህኑ መድኃኔዓለም ኢየሱስ ክርስቶስ በሕፃን ልጅ አምሳል መጥቶ ከታቦቱ ላይ ይቆማል ይላል። በነጭ በግ አምሳል መጥቶ ይቆማል። ከመንበሩ ላይም ይጋደማል። ካህኑ ሲፈትተው ይሄን ፈትተኝ፣ ይሄን ፈትተኝ፣ ይሄን ፈትተኝ እያለ እያዞረ ይሰጠዋል። ያን ጊዜ ፍጡር ቢያይ ኑሮ ደንግጦ ከቤተ መቅደስ ይጠፋ ነበር እንጂ በፊቱ መቆም ባልተቻለው ነበር እንጂ ካህኑ ያንን ሥጋ ሲፈትት የካህኑ እጆች ዕጣቱ በመለኮት ደም ተነክረው ይታያሉ ይላል። ሲበቁ ነው። እንደኔና እንደናንተ ላሉት ሥጋውያን አይሆንም። እኛ የምናየው የለበሱትን ልብሰ ተክህኖ የሚንቀሳቀሱትን ካህናት የሚያዘሙትን ዜማ የሚጮሁትን ጩኸት የሚያነቡትን ምንባብ ግን መድኃኔዓለም የሚፈተትበት ጊዜ አስባችሁታል? አምላክ የሚታረድበት ጊዜ፣ አምላክ የሚፈተትበት ጊዜ፣ እግዚአብሔር ሥጋው የሚቆረስበት ጊዜ፣ እግዚአብሔር ደግሞ የሚቀዳበት ጊዜ። በዚህ ላይ መገኘት እንዴት ያለ ነው! የቆረቡት ሙሽሮች ናቸው። ያልቆረብነው ያልተሳካልን ሚዜዎች ነን። ሙሽራይቱ ቤተክርስቲያን ሙሽራዋ ኢየሱስ ክርስቶስን ፈትታ ለልጆቿ ስትመግብ የተገኙ ሚዜዎች እንዴት ያሉ ናቸው! ክቡራን ናቸው። በእውነቱ
በዚህ እንድናስቀድስ የፈቀደልን እግዚአብሔር የተመሰገነ ይሁን። እንደው ደርሶ እንደመሄድ ተሳልሞ እንደመሄድ ድንጋዩን በሳማችሁት ጊዜ ድንጋይ ስማችሁ እንደሄዳችሁ እንዳትቆጥሩት። እሱ በሩን ተሳልማችሁ በከንፈራችሁ ስማችሁ በእጃችሁ ዳሳችሁ ስትሄዱ እሱን ድንጋይ እንደዳሳችሁ እንዳትቆጥሩት። አፈሩ ላይ በሰገዳችሁ ጊዜ አፈር የነካችሁ እንዳይመስላችሁ። እውነቴን ነው። ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አካሉ ናት። ከአርባ ክንድ አጥር ወዲህ ያለው ድንጋዩ አፈሩም እንጨቱም የክርስቶስ አካል ነው። ብረትም ሆነ ድንጋይ የክርስቶስን አካል ዳሰስን እንጂ እንጨት ወይም ድንጋይ አልዳሰስንም። ስለዚህ በቅዳሴ ጊዜ ስናስቀድስ ወዲያችን ትተን እንቅልፋችን ትተን ጨዋታችን ትተን እግራችን ማሻረባችን ትተን መቀመጣችን ትተን ማስቀደስ አለብን። ይህን እንድናደርግ እግዚአብሔር ይርዳን። አሜን በሉ። ታስተውላላችሁ። ካህኑ ይላል ካህኑ ቅዳሴ ሲቀድስ ቢደገፍ በወንበር ላይ አቋርጦ ቢቀመጥ ወይም እግሩን ቢያሻርፍ ወይም ግድግዳውን ተደግፎ ከመቅደሱ ቢቆም ክርስቶስ በ33 ዓመት በረፍት ኑሯል ብሎ የክርስቶስን ትጋት እንደካደ ይቆጠርበታል። ቅዱስ ከሚወጣ ድረስ ያለችው ጊዜ የክርስቶስ የ33 ዓመት የዚህ ዓለም ኑሮ ምሳሌ ነው። ኋላ ካህኑ አድንኑ ተብሎ ሁላችንም በእጆቹ ባርኮ መልሶ ወደ መቅደስ ይገባል። ኢየሱስ ክርስቶስ ካህናትን በእጁ ባርኳቸው ወደ ጽርሐ አርያም የማረጉ ምሳሌ ነው እና በዚህ ስለተገኘን በቅዳሴ የሚነበቡ መጻሕፍትን ማዳመጥ ይገባል። አባ እንጦንስ እንግዲህ የመነኮሳት አባት ነው። ምንኩስናን የጀመረው አባ እንጦንስ ነው። አባ እንጦንስ ወደ ገዳም የመነነው ብዙ መጻሕፍትን ተምሮ ከብዙ መምህራን ቁጭ ብሎ ብዙ ትምህርት ቤት ውስጥ ብዙ ዓመት ኑሮ እንዳይመስላችሁ። ቅዳሴ ሲያስቀድስ በሰማት ቃል ነው የመነነ። ምንቲ በቆለ ሰለመ ኩሉ ዓለም ረብሃ ወነፍሶይ ሀጉለ ሰው ዓለሙን ቢገዛ ቢነዳ ነፍሱን ካጣት ምን ይጠቅመዋል የምትለው ወንጌል ማቴዎስ ወንጌል ስትነበብ ያችን ሰማ አለና ወጥቶ በረሃውን ሄደ። ይኸው ዛሬ እኛንም ምንም እንኳን ትክክለኛ ልጆቹ ባንሆን እኛንም አፈራ። እነዚህ ሁሉ መነኮሳት የእንጦንስ ፍሬዎች ነው። ስታስቀድሱ ምንባባቱም ዲያቆናቱም ካህናቱም ጨርሰው ማንበብ አለባቸው። አቋርጠን ቅዱስ ማለት የለብንም። ለዕለቱ የታዘዘው ምንባብ ጨርሶ መነበብ አለበት። እናንተም ማዳመጥ አለባችሁ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ምዕመናን አለ የቅዱስ ጳውሎስን መልእክት ከቤቴ ሆኜ 14ቱን በሳምንት 2 ቀን አነባቸዋለሁ አለ። አያችሁ በጣም ይገርም። 14ቱን በሳምንት ስንት ቀን? ሁሉንም በሳምንት 2 ቀን ያነባቸዋል። ከናንተ ጋር አብሬ ሳስቀድስ እንደገና ስሰማቸው ደግሞ አለ እንደ መለኮት መሰንቆ ነፍስና ስጋዬን ይመስጡታል። ስለዚህ በሰቂለ ህሊና በትውት ሰብዕና ሆነን ማዳመጥ አለብን። የሚባክነውን ህሊናችን ማዳመጥ አለብን። መወሰን አለብን። ወደ ምስራቅ ተመልከቱ የሚለው እኮ ዲያቆኑ ስታስቀድሱ ምስራቅ የተባለ ወደ ፀሐይ ዙራችሁ አስቀድሱ ማለት እኮ አይደለም። ምስራቅ የተባለች ማርያም ናት። ስጋውን ደግሞ ለመቀበል ያበቃቻችሁን ማርያምን እያሰባችሁ አስቀድሱ። ምስራቅ የተባለች ገነት ናት። የሰማይ ሀገራችሁን እያሰባችሁ አስቀድሱ። ምስራቅ የተባለች ቀራንዮ ናት። የክርስቶስን እግራችሁን ሲደክመው ወገባችሁ ሲንቀጠቀጥ የክርስቶስን መከራውን እያሰባችሁ ጽኑ። በዚያ ፀሐይ ጽድቅ ኢየሱስ ክርስቶስ ያበራባትን ቀራንዮን አስቧት። ጌታዬ 6666 ጅራፍ ተገርፎ በገመድ እየተጎተተ የኋለኞች ሲለቁት የፊተኞቹ እየሳቡት በግንባሩ እየተደፋ በችንካር ተቸንክሮ በጦር ተወግቶ ያን ሁሉ መከራ ተቀብሎ እኔ 1 ሰዓት ቆሜ ማስቀደስ ይቀተኝ እያላችሁ መከራውን እያሰባችሁ አስቀድሱ። ወደ ምስራቅ ተመልከቱ። ሕጉን ምስራቃዊት ሕግ ወንጌልን እያሰባችሁ አስቀድሱ። ወደ ምስራቅ ተመልከቱ። ምስራቅ የተባለ የክርስቶስ መምጣት ነው። ጌታዬ ኢየሱስ ክርስቶስ በዚህ መቆም ያቃተኝ እግሮቼ መንቀጥቀጥ ያቃታቸው የሰራዊት ጌታ ሕያው አንተ ለፍርድ በመጣህ ጊዜ ምን መልስልሃለሁ? ምን መልስ ይሆን? በቀኝ ታቆመኝ በግራ እያላችሁ የሱን መምጣት እያሰባችሁ አስቀድሱ። ልቡናችሁን ሰብስቡ ሲል ነው።
እግዚአብሔር ልቡናችንን ይመልስልን። የመቅደሱ ሥርዓት ቢከበር እኛ ማለቴ ነው ምዕመናን እንደመናነታቸው እኛም እንደኛነታችን ብናከብረው ከሀገር መቅሰፍት ይጠፋልን ነበር። ሁላችንም አሁን እናንተ ብዙዎቻችሁ አርፍዳችሁ የመጣችሁ ናችሁ። እኔ አላመሰግናችሁ። ቀድማችሁ መምጣት አለባችሁ። እናቶቻችን ቀድማችሁ መጣችሁ ልጆቻችሁን ከውስጥ አስቀድሳችሁ ማቅረብ አለባችሁ። ቀድሞ የማላ ማድ ሲመጣ እንደ ጭልፊት ስጋው ደግሞ በሚወርድበት ጊዜ እየሮጡ መጥቶ ልጅን ማቅረብ ተገቢ አይደለም፣ ክርስትና አይደለም። እንቅልፋችሁን ቅጡ፣ መጣችሁ አስቀድሱ። ሥርዓቱን ብንጠብቅ ይጠብቀናል። አኮነ የነዘና አቅቦሙ ለሕገጋት አላሙንቱ ሕገጋት ያቅቡነ። ሕጎችን እኛ እንጠብቃቸው፣ ሕግጋቱ እኛን ይጠብቃሉ እንጂ። የቆየ ወይን አለ ጌታ እኮ አልቦ ዘይወዲ ወይነ ብሉይ ወይን ሐዲስ ውስተ ዝቅ ብሉይ አለ። ተመልከቱ፣ አዲሱን ወይን ባሮዬ እንስራ የሚጨምር ሰው የለም። አዲሱን ወይን ባሮዬ እንስራ ቢጨምሩት ወይኑ ሲፈላ እንስራው ይሰነጠቃል። ዝቁሂ ይነቅ ወወይኑሂ ይትሐጎል። እንስራውም ይሰነጠቃል ወይኑም ይፈሳል። ወባይቱ ለወይንስ ሐዲስ ይወዲው ውስተ ዝቅ ሐዲስ ወይታቀው ግን ይሆሙ በቤናቲሆሙ። አዲሱን ወይን በአዲስ እንስራ በአዲስ ረዋት ይጨምሩታል። ባሮየው ይጨምሩት ይሰነጥቀዋል። ወይኑ ሲፈላ አይችለውም፣ መሸከም አይችልም። በኃጢአት ያረጀ ሰውነትም የክርስቶስን ሕግ መጠበቅ አይችልም። ሰምቶም አይጠብቀው። በቀኝ ጆሮ ይሰማዋል፣ በግራ ጆሮ ያፈሰዋል። ስለዚህ አዲስ ሰውነት ያስፈልገናል። ያ እንዲሆን ሥርዓቱን መጠበቅ ነው። ስለዚህ ወይታቀቡ ክልኤሆሙ በበይናቲሆሙ አዲሲቱን ሕግ ወንጌልን በንስሐ ለታደሰ ሰውነት ይሰብኳታል። ወይታቀቡ ክልኤሆሙ በበይናቲሆሙ ሰዎቹም ሕጉን ያከብራሉ፣ ሕጉም ሰዎችን ያከብራቸዋል። ሰዎቹም ሕጉን አይጥሱም፣ ሕጉም ሰዎቹ ሕይወታቸውን እንዳይጣስ ያደርጋቸዋል። ዛሬ እያያችሁት የክርስቲያን ሥጋ ከሽንኩርት ገለባ በተናቀበት ሰዓት ወገኖቻችን እዚያ አጠገባችን ከእግራችን ስር እየታረዱ የሴቶቹ የወንዶቹ እናቶቻችን ጽንሳቸውን እንዳይገላገሉ እንኳን እየተደረጉ ሴቶቹ ከነጽንሳቸው እየታረዱ በዚህ ዝግ ዘመን ያልተመለሰ ሰው መቼ ሊመለስ ይችላል? አሁን ያልተመለስ መቼም አንመለስም። እግዚአብሔር ልብ ይስጠን፣ እግዚአብሔር ልብ ይስጠን። ስለዚህ ከዚህ በኋላ ሁላችንም ከ11 ሰዓት በፊት መምጣት አለብን። ታውቃላችሁ ሥርዓተ ቤተ ክርስቲያን የሚለው ቅዳሜ ክርስቲያን ቅዳሜ ከ6 ሰዓት በኋላ አይበላም ነበር የሚለው። ማንኛውም ክርስቲያን ቅዳሜ ከ6 ሰዓት በኋላ አይበላም። 6 ሰዓት በኋላ ይበላል። 6 ሰዓት ይበላል። 11 ሰዓት ጀምሮ ቤተ ክርስቲያን ትከፈት ይላል። ያው ዛሬ ሌባው በዝቶ ነው እንጂ 11 ሰዓት ጀምሮ ቅዳሜ ትከፈት፣ ምዕመናን መተው ማደር ያለባቸው ቤተ ክርስቲያን ነው ይላል። ከቤታቸው ጭራሽ 11 ሰዓት ለመድረስ ለቅዳሴ ለመድረስ ተመልከቱ ተሳነን። ግን መተው ዓመት እስከ ዓመት ከዚሁ ይደሩ። አድኑ ሳይባል ወንጌል ሳይማሩ እግዚአብሔር ከእናንተ ጋር ይሁን ሳይባል ዲያቆኑ እትው በሰላም ሳይል የሚወጣ ሰው ውሻ ነው ይላል። እሱ ውሻ ነው። እትው በሰላም ሳይባል የሚወጣ ሰው ውሻ ነው። ሕግን ብናከብረው እውነቴን ነው የምነግራችሁ። አንድ ሰው ቤቱ ተዘግቶበት ከተቸገረ ቁልፉን ለማግኘት ነው መጣር ያለበት። ኢትዮጵያ ብዙ ደጅ ተዘግቶባት ነው ያለች። ቁልፉ ያለ ግን በእግዚአብሔር ሕግ ላይ ነው። ሕጉን እንጠብቅ። እግዚአብሔር የምሕረቱን ደጅ ይከፍትልናል፣ ይክፈትልን።